ሰላም የተከበራችሁ የምትወደዳችሁ ውድ ቻናሌ ቤተሰቦች እንዲሁም ተማሪዎች እንዴት ናችሁ? ሰላም ሁሉ መልካም እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። እንግዲህ ውድ ቤተሰብ በጣም ረጅም ጊዜ ቆይቼ ነው የመጣሁት። በስራ መደራረብ ምክንያት እንግዲህ ቪዲዮ ለመስራት አልተመቸኝም ነበረ። እንግዲህ ያው 12ኛ ክፍሎች እንግዲህ ለፈተና እየተቃረባችሁ ነው። የተወሰነ ጥያቄ እንግዲህ ይጠቅማችኋል ብዬ ያሰብኩትን ደግሞ ዛሬ መረጥ አድርጌ ሁለት ጥያቄዎችን ይዤላችሁ መጥቻለሁ ማለት ነው። ጥያቄውን ማታች አደርግላችኋለሁ። እዚህ ጋር ድጋሚ ደግሞ ሁለት ጥያቄ ተጽፌያለሁ። ከዛ በተጨማሪ ደግሞ ጥያቄዎቹን ሌሎቹን ደግሞ እናንተ የምትሞክሩትን እዛው ላይ አታች አደርግላችሁ ማለት ነው። ስለዚህ ውድ ቤተሰብ እንግዲህ እንደተለመደው ሁሉ የእናንተ ድጋፍ ያስፈልገኛልና ቪዲዮውን ላይክ፣ ሼር በማድረግ እንድትጀምሩ በአክብሮት እያሳስብኩኝ አሁን በቀጥታ ወደ ጥያቄው እመጣለሁ ማለት ነው። እዚህ ጋር እንደምትመለከቱት ግሬድ 12 ማትስ ኢንትራንስ ኤግዛም ነው የሚለው። ሶ ኩዌስችን ነምበር 1 ኮንሲደር እነዚህን ጥያቄዎች ይዤላችሁ የመጣሁት ከ2016 ዓመተ ምህረት ላይ የተፈተኑትን ነው ማለት ነው። ጥያቄ ቁጥር 1 ምንድነው የሚለው? it says consider a circle with a center O የሚባል ሴንተር ያለው ሰርክል አለ እዚህ ጋር እንደምትመለከቱት and the segment AB segment AC and segment BC የሚባል AC AB እና BC እነዚህ ሴግመንት ማለት ከዚህ ተነስቶ እዚህ ድረስ የሚደርስ ከዚህ ወደዚህ ከሲ ወደ B ከቢ ወደ A ወይም ደግሞ ከA ወደ B የተሰመረው መስመር ሴግመንት ይባላል። ከዚህ በፊት እንደተማራችሁት ሴግመንት ማለት ሁለት መነሻም መድረሻም ያለው ኢንድ ፖይንትም እንደገና ደግሞ ኢኒሻል ፖይንትም ያለው ማለት ነው። ሶ ይህንን አይነት ላይን ምን እንላለን? ሴግመንት እንላለን ማለት ነው። ሶ አር ኮልድስ ይላል። ዲስ አር ኮልድስ AC CB እና AB አር ኮልድስ ናቸው ማለት ነው። ወይም ደግሞ BC አር ኮልድስ ናቸው ማለት ነው። ኮልድ ናቸው እያልን ኮልድ ኦፍ ዘ ሰርክል ናቸው እያልን ነው። as shown in the figure below if measure of angle ABC measure of angle ABC ማለት ABC ችኛው አንግል ማለት ነው። እቺ አንግል የዚህኛው አንግል ሜጀሯ ስንት ከሆነ 60 ዲግሪ ከሆነ እያለኝ ነው። 60 ዲግሪ ከሆነ and measure of angle ACB is equal to 40 already ተሰጥቷል። then ይላል then what is the measure of angle BOC አንግል BOC ማለት ደግሞ እቺኛው አንግል ማለት ነው። አንግል BOC ማለት ቺ ሴንተር አንግል ነች ብለናል። BOC ይሄኛው አንግል ማለት ነው። ይሄ አንግል ለማለት ፈልጉ አንግል BO ሴንተር ነው። BOC ማለት ቺ አንግል ቺኛው አንግል ማለት ነው። ሶ ስንት ትሆናለች? ቺኛው አንግል ስንት ትሆናለች ማለት ነው እየጠየቀው ማለት ነው። የተጠየቅነው ጥያቄ ቺኛው አንግል አሁን ያሰመርኳት አንግል ስንት ነች ነው። ስለዚህ የምታውቁት ህግ አለ ከዚህ በፊት ማለት ነው። ኢንስክራይብድ አንግል እና ሴንትራል አንግል የሚባሉ ሁለት አንግሎች ይኖሩናል። ኢንስክራይብድ ማለት vertex of the angle is lie on the circle inscribed እንላለን። ሴንተር ላይ ደግሞ ካረፈ ደግሞ we call it central angle እንላለን። so this one is central angle BOC is central angle whereas angle ABC is inscribed angle ናቸው ወይም ደግሞ angle BAC inscribed ነው or ACB inscribed angle ናቸው ማለት ነው። so A inscribed ነው C inscribed ነው አንግል B inscribed ናቸው ማለት ነው። አንግል O ግን ምንድነው? ሴንትራል አንግል ነው ማለት ነው። ኦኬ ይህንን ካወቅን በኋላ ደግሞ ሁለት አንግሎች ሴንትራል አንግል እና inscribed angle this angle and the central angle if they subtended the same arc subtended የሚያደርጉ ከሆነ ይሄ inscribed angle is ምንድነው የሚሆነው? half of the central angle ነው የሚሆነው ማለት ነው። ወይም ደግሞ the central angle is equal to 2 times the inscribed angle ይሆናል ማለት ነው።
ግልጽ ነው ብዬ አስባለሁ። እነዚህ ሁለቱ ኢንስክራይብድ አንግል እና ሴንትራል አንግል if they subtended the same arc look ይሄ አንግል BAC ወይም ደግሞ CAB አንግል BAC እና አንግል BOC ይሄ ሴንትራል አንግል ነው። ይሄ ኢንስክራይብድ አንግል ነው። ተመሳሳይ የሆነ አርክ ነው ሰብቴንድ ያደረገው ማለት ነው። ሶ አንግል BOC ኢንተርሴፕትስ አርክ CB ነው። ይሄም ኢንተርሴፕት የሚያደርገው አርክ CB ነው። ሴም አርክ ነው። በተመሳሳይ አርክ ነው ሰብቴንድድ የሚሆነው ማለት ነው። ስለዚህ እንደዛ ከሆነ ምንድን ነው የሚሆነው? የዚህ የአርክ the measure of arc CB ወይም ደግሞ BC is equal to the measure of the central angle ይሄ አርክ እና ይሄ ሴንትራል አንግል ሜዠርመንታቸው እኩል ናቸው ማለት ነው። let us say that if this one is 180 this is going to be 90 ዲግሪ ይሆናል ማለት ነው። ምሳሌ ነው የምነግራችሁ። if this one is 140 ከሆነ ይሄኛው 140 ይሆናል። but this one is half of 140 ነው የሚሆነው ማለት ነው። 140 half ደግሞ 70 ዲግሪ 70 ዲግሪ ትሆናለች ማለት ነው። ኦኬ ምክንያቱም because both the inscribed angle and the central angle are subtended by the same arc ስለሆነ ማለት ነው። ስለዚህ በተመሳሳይ አርክ ሰብቴንድድ የሚደረገው ከሆነ the inscribed angle is half of the central angle ይሆናል። ይሄን ትይዛላችሁ። ከዚህ በኋላ ይሄን ጥያቄ ለመስራት it's going to be easy። ኦኬ ስለዚህ የተሰጠኝ ነገር አለ። ይሄ 80 ነው። ስለዚህ የዚህ ኢንስክራይብድ አንግል ሃፉ ስንት ነው ማለት ነው? ስለዚህ የዚህ አርክ AB is equal to 80 ነው። 80 ዲግሪ ነው። ሶ ኢንስክራይብድ አንግሉ ሃፍ ኦፍ ኢንተርሴፕትድ አርክ ይሆናል ማለት ነው። ስለዚህ which is ስለዚህ አርክ ወይም ደግሞ አንግል measure of angle ACB is equal to half of arc AB ማለት ነው። AB ስለዚህ half of arc AB ማለት ነው። arc AB is 80 ዲግሪ ነው። ሶ by 1 by 40 ስለዚህ ይሄ 40 የሆነው ከዛ ነው ማለት ነው። 40 የሆነው ከዛ ነው ማለት ነው። ሶ ይህን ካልን በኋላ ይሄ እንግዲህ አሁን የተሰጠን ነገር አለ። እቺኛዋ 60 ዲግሪ ነች ብሎኛል። and this one is 40 ዲግሪ ነው ብሎኛል። እቺን ለማግኘት is going to be easy ምክንያቱም እንደዚህ እናውቃለን። the sum of the interior angle of a triangle is 180 ዲግሪ መሆኑን እናውቃለን። ሶ ምንድነው የሚሆነው? angle A measure of angle A plus measure of angle B plus measure of angle C is equal to 180 ዲግሪ ይሆናል ማለት ነው። ኦኬ ስለዚህ ሁለቱን ደግሞ አውቃለሁ። የአንግል C እና የአንግል B አውቃለሁ። ሶ አንግል A ነው የማላውቀው። አንግል A plus አንግል B is 60 ዲግሪ ነው። ኦኬ 60 ዲግሪ ነው ሰጥቶኛል። given ነው already plus angle C is 40 degree ነው ብሎኛል which is equal to 180 degree. okay now it is a matter of subtracting both sides. okay በሁለቱም ሳይድ subtract ማድረግ ነው ማለት ነው። so angle A plus if you add this number it's going to be 100 degree, right? 100 degree which is equal to 180 degree. okay so angle A is equal to 180 degree minus 100 degree. okay so this is going to be 80 degree ይሆናል ማለት ነው። 80 ዲግሪ ይሆናል። እቺኛው አንግል ስንት ነች ማለት ነው? 80 ዲግሪ ትሆናለች ማለት ነው። 80 ዲግሪ ትሆናለች። ኦኬ 80 ዲግሪ አገኘኋት ማለት ነው። እሷን ካገኘው ቅድም በተነጋገርነው ህግ መሰረት የዚህኛዋን የሳልኳትን የሴንትራል አንግል BOC
አንግል ሜጀር ኦፍ አንግል BOC ወይም ደግሞ ሜጀር ኦፍ ሴንትራል አንግል ለማግኘት ምንድነው ብለናል ቅድም? ይሄ የሴንትራል አንግሉ ሃፍ ይሆናል ብለናል፣ ኢንስክራይብድ አንግሉ። ሶ እቺን አንግል ለማግኘት ምንድነው የምናደርገው? ኖርማሊ አንግል ሜጀር ኦፍ አንግል BOC is equal to half of twice half የሚሆነው ኢንስክራይብዱን ፈልግ ብንባል ነው half የሚሆነው። ስለዚህ twice or 2 times the inscribed angle። inscribed angle ማለት ደግሞ inscribed angle ማለት እቺኛዋ ነች። ስለዚህ angle measure of angle B angle ዘጠን AB ኦኬ measure of የዚህኛው አንግል BAC ይሆናል ማለት ነው። BAC ደግሞ አግኝተናል። አሁን 2 times BAC ማለት ደግሞ BAC ማለት 80 ዲግሪ ነው። so 80 ዲግሪ ይሆናል። so this is going to be 2 times 80 is 16 so 160 ዲግሪ ይሆናል ማለት ነው። ኦኬ እቺኛው አንግል ስንት ነች ማለት ነው? 160 ዲግሪ ይሆናል። ይሄ አርክም ስንት ነው የሚሆነው? 180 ዲግሪ ነው አርኩ ማለት ነው። because the intercepted arc is equal to the measure of the intercepted arc is equal to the measure of the central angle እናውቃለን ማለት ነው። ስለዚህ half የሚሆነው ማን ነው ማለት ነው? ኢንስክራይብድ አንግሉ ብቻ ነው half የሚሆነው ማለት ነው። ኖርማሊ ይሄ እንኳን 12ኛ ክፍል አይደለም ታችም የምታውቁት ነገር ነው። ሶ ህጎቹን ማስታወስ ብቻ ነው። so the answer is B ነው የሚሆነው ማለት ነው። B 160 ዲግሪ የሚለው መልስ ይሆናል ማለት ነው። ኦኬ the next question is question number 2. question number 2 talks about what? rectangular square pyramid ነው የሚያወራው። ስለዚህ ስለ ፒራሚድ እናውቃለን። ኦኬ what is the total surface area of rectangular square pyramid with slant height 8 cm and base area 25 cm square? okay 25 cm square። አሁን የተሰጡን ነገሮች አሉ። የተሰጡን ነገሮች ምንድናቸው? one base area ተሰጥቶኛል። the base area is equal to 25 cm square ነው። እንደገና ደግሞ slant height which is represented by L ነው represent የምናደርገው which is equal to 8 cm ብለናል። ኦኬ እነዚህ ነገሮች አውቃለሁ። የተጠየቅነው total surface area ነው። so we are going to find total surface area. total surface area is how much ነው? ይሄንን total surface area ለማግኘት ደግሞ መጀመሪያ ፔሪሜትር ማግኘት አለ። perimeter of square is equal to መጀመሪያ ሳይዱን ማግኘት አለብን። ሳይድ አንዷን ፔሪሜትር ለማግኘት it's important to find the side of the square. rectangular square ፒራሚዱን ሳይዱን ማግኘት አለብን። so area is equal to s square የሚል ነገር እናውቃለን። so base area is equal to s square ነው። so base area ደግሞ ተሰጥቶናል። s square is equal to the base area is 25 centimeter square ነው። ስለዚህ s square which is equal to the square s is equal to the square root of 25 centimeter square. okay so s is equal to ይሄንን square root ውስጥ እንከታለን። so that's going to be 5 centimeter ይሆናል ማለት ነው። አንዷን ሳይድ አገኘን ማለት ነው። አንዷ ሳይድ ስንት ነች ማለት ነው? ቅድም በዚህ ቢሆን አንዷ ሳይድ 5 ነች። ይሄም 5 ነው፣ ይሄም 5 ነው፣ ይሄም 5 ነው ማለት ነው። so alright ይሄን ይመስላል። ስለዚህ እዚህ ጋር እና እንደዚህ ምናምን ይገናኛል። so rectangular square prism ማለት ይሄን የሚመስል ፊገር ነው። so አንዷ ሳይድ ስንት ነች? 5 ሴንቲሜትር ነች ማለት ሳይዱን አገኙ። ስለዚህ አሁን ሳይዱን ካገኙ በኋላ ምን ለመፈለግ ይረዳኛል ማለት ነው? helps me to find
ፔሪሜትር ኦፍ ሬክታንጉላር ስኩዌር ፒራሚዱን ለመፈለግ ይጠቅመኛል ማለት ነው። ፔሪሜትር ኦፍ ሬክታንጉላር ስኩዌር ፒራሚድ is equal to 4 times 5 ሴንቲሜትር አንዷ ሳይድ ማለት ነው። so this is going to be ፔሪሜትር ስንት ይሆናል ማለት ነው? it's going to be 20 ሴንቲሜትር ይሆናል። 20 ሴንቲሜትር አገኘው ማለት ነው። ፔሪሜትሩን 20 ሴንቲሜትር አገኘው። ኦልራይት አሁን ደግሞ ፔሪሜትር ማግኘቴ ለምንድን ነው የሚያገለግለኝ? ላተራል ሰርፌስ ኤሪያ ኦፍ ሬክታንጉላር ስኩዌር ፒራሚድን ለማግኘት ይረዳኛል ማለት ነው። ላተራል ሰርፌስ ኤሪያ እዚህ ጋር አሁን ቶታል ሰርፌስ ኤሪያ ለማግኘት ደግሞ ላተራል ሰርፌስ ኤሪያውን ማግኘት ያስፈልጋል። እነዚህንም አናቅም ነበር፣ ፔሪሜትር አናቅም ነበር፣ አገኘ ነው። ሳይድ አናቅም ነበረ፣ ሳይዱንም አገኘ ነው ከተሰጠን ኢንፎርሜሽን ማለት ነው። ሶ አሁን ደግሞ እንግዲህ ላተራል ሰርፌስ ኤሪያን ለማግኘት ደግሞ ላተራል ሰርፌስ ኤሪያ is equal to half of perimeter times slant height ስላንት ሄይቱን እዚህ ላይ እናባዛለን ማለት ነው። ሶ ይሄ ምን ይሆናል ማለት ነው? this is going to be half which is equal to half times 20 times 8 centimeter. okay ይሆናል by 2 1 by 2 this is going to be 10 ነው የሚሆነው። 10 times 8 is lateral surface area is equal to 80 ይሆናል ማለት 10 times 8 is 80 centimeter square። እዚህ ሴንቲሜትር አለን፣ እዚህም ሴንቲሜትር times centimeter is centimeter square ይሆናል። okay the last thing we are going to find total surface area ነው የምንፈልገው ማለት ነው። ስለዚህ total surface area ደግሞ ለመፈለግ ምንድነው የምናደርገው? total surface area is equal to total surface area of a rectangular prism is equal to lateral surface area. okay lateral surface area plus lateral surface area plus area base area ይሆናል ማለት ነው። ስለዚህ lateral surface area ስንት አገኘ ነው? እዚህ ስንት አግኝተናል? 80 አግኝተናል ማለት ነው። the lateral surface area is 80 centimeter square, so 80 centimeter so this is going to be 80 centimeter square plus 25 centimeter square because the base area is 25 centimeter ነው ብሎ ኦልሬዲ ስለሰጠኝ ማለት ነው። so this is going to be ስንት ይሆናል ማለት ነው? በአጠቃላይ ይሄ ስንት ይሆናል ማለት ነው? total surface area is equal to 80 plus 80 centimeter plus centimeter square plus 25 centimeter square, this is going to be 105 centimeter square ይሆናል ማለት ነው። ኦኬ ሶ መልሳችን ስንት ነው የሚሆነው ማለት ነው? ሲ ይሆናል። ኦፕሽን ሲ ላይ ያለው መልሳችን ይሆናል ማለት ነው። አይ ቲንክ እንግዲህ ከሞላ ጎደል ግልጽ እንደሆነ ተስፋ አድርጋለሁ ማለት ነው። እስከዛ ድረስ እንግዲህ እስከ ሰኞ ማክሰኞ ድረስ ፈተና እስከምትጀምሩ ድረስ ሞስት ፕሮባብሊ እንግዲህ በሚቀጥለው ሳምንት ይሁን የዛኛው ይሁን አይ ዶንት ኖ ብቻ ፈተና እስከምትጀምሩ ድረስ እንደዚሁ የተለያዩ ጥያቄዎችን ወደ እናንተ ለማድረስ ሞክራለሁ። ከእናንተ የሚጠበቀው እንግዲህ ሼር በማድረግ መተባበር ብቻ ነው። ስላዳመጣችሁን ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ቴንክ ዩ ሶ ማች